ላገባ ነው በህይወት ማለት ነው ደስታ የሚሰጥ ነገር ምንድነው? ጥሩ ምግብ መብላት። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብር ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ አዳዲስ ወቅታዊና አነጋጋሪ ቪዲዮዎችን ይዤላችሁ መጥቻለሁ። ቤተሰቦች ይዤላችሁ ከመጣችሁ ቪዲዮዎች መካከል በዚህ ሳምንት ውስጥ ሰርገኞቹም እንዲህ ሲያገቡ ነበረ። ምን ይሄ ብቻ እንዲህም ሲያረጋቸው ነበረ። አራሱ ብቻ አይደለም ደንቦችም እንደዚህ ሆኖ ነበር። በተጨማሪም ቤተሰቦች ሁሉም ሰው የሚያውቀው አንድ ትዳር አለ። እሱም የሳምሶን ታደሰና የዳግማዊት ፀሐዬ ትዳር በመጨረሻም ፍርድ ላይ ቀርቧል ቤተሰቦች። ምክንያቱም ሳምሶን ታደሰም ንብረቱ ይገባኛል ብሎ መጥቷል። ቤተሰቦች እኚህና እነዚህን የመሳሰሉ የተለያዩ አስቂኝና አነጋጋሪ ቪዲዮዎችን ይዤላችሁ መጥቷቸው አብራችሁን ቆዩ፣ አትጸጸቱም። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትሉን በተንን ሰብስክራይብ የምትሉን እሷን በመንካት ፋሚሊ ሁኑን። በተጨማሪም ቪዲዮ ላይክ ማድረግ እንዳይረሳ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁኝ ወደ ቪዲዮዎች። በመጀመሪያም ቤተሰቦች እንግዲህ በመግቢያ እንደነገርኳችሁ የሳምሶን ታደሰ ቤቢ ወይም ደግሞ የዳግማዊት ፀሐዬ ትዳር ምን አይነት አደጋ እንደነበረ ሁላችንም እናውቀው ነው። እንዲሁም ደግሞ ትዳራቸውን እንደተፋቱ እሱ ራሱ በሰይፉ ኦን ኢቢኤስ ላይ ተገኝቶ የተናገረው ጉዳይ ነው። ከዚህ በፊትም በሰይፉ ኦን ኢቢኤስ ላይ በመገኘት ሁለቱም እንግዲህ ትዳራቸውን ለማስተካከል ትዳራቸውን ለማከም እየጣሩ እንደሆነ ተናግሮ ነበረ። ነገር ግን መጨረሻው በሚያሳዝን ሁኔታ ወደ ፍቺ አምርቷል። በተጨማሪም ቤተሰቦች እንግዲህ ከትዳሩ ፍቺ በኋላ ወደ ውርስ ክፍፍል ንብረት ክፍፍል ገብቷል። እንግዲህ ሳምሶን ታደሰም አይኑን ሳያሽ ቀጥታ ወደ መኖሪያ ቤታቸው በመሄድ ቤቱ ይገባኛል ብሏል። በዚህ ጉዳይ ላይ ከዳግማዊት ፀሐዬ በተጨማሪ ቤተሰቦቿም ተደርበው ከሱ ጋር ሰጣ ገባ ገብቷል። እሱ ብቻም አይደለም። በተጨማሪም ቤተሰቦች እንግዲህ እሱ የመጀመሪያ ልጅ የሆነችው ትልቋ በዚህ ጉዳይ ላይ መጥቶ ከዳግማዊት ፀሐዬ ጋር ሰጣ ገብ ውስጥ በሚገባበት ሰዓት እንግዲህ ደረቷን ነፍታ ከእናቷ ጎን በመቆም ለሱ ተገቢው ምላሽ ሰጥቷለች። እነሱ እናያለን። እስቲ ቪዲዮን ተመልክተን ሀሳብ እንሰጥበታለን። ሄዶ ብያቸው ነው የወረዱት። ከመምጣት በፊት ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ የሰጡኝ ምክር ይሄው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እናንተ ተኖርኩ እነሱ ስማት ስለቤቱ እናንተ አያገባችሁ። ፍርድ ቤት ያዘው 97 ነበር እንዴ? አንተ 97 ነበር? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? ድረስ እናት እያሰደብካት ነው። ምንም ባላልን መናገር እንችላለን። ሄደን እንችላለን። ቃለኛ ነው። እዚህ ምን እናገር? ቤት አሸጠ ምናምን ስሟን አጠፋ። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው ሳምሶን ታደሰ ቤቢ ሰይፉ ኦን ኢቢኤስ ላይ ቀርቦ በተናገረው ንግግር ስንመለከት ለትዳሩ ታማኝ ልጆቹንም ቤተሰቦቹንም ሁሉም እንዳለ አክባሪ መስሎ ነበረ ሁኔታዎችን ሲያስረዳ የነበረው። ነገር ግን አሁን ላይ የወጡ ባሉ ቪዲዮዎችና መረጃዎች መካከል ስንመለከት ከዚህ ነገር ምን ያህል የራቀ እንደሆነ እንረዳለን። በተጨማሪም ቤተሰቦች እንግዲህ ልጆቹና ባለቤቱ ይኖሩበት የነበረውን ቤትን ይገባኛል ከማለፍ አልፎ ለሽያጭም አቅርቦታል። ቤተሰቦች ይህ በጣም ልብ የሚሰብር ነው። ምክንያቱም ከምንም በላይ ትዳር ሊፈርስ ይችላል፣ ትዳር ምንም ሊሆን ይችላል። ነገር ግን ለልጆች ሲባል ግን ተቻችሎ መኖር እያለ እንደዚህ አይነት ክፋት አያስፈልግም ብዬ ነበረ እኔ እንደራሴ ማስበው። በዚህ ጉዳይ ላይ እኔ ከዚህ በላይ ባላወራበት ደስ ይለኛል። ቤተሰቦች እስቲ ለእናንተ አሳልፌ ልስጣችሁ። ሳምሶን ታደሰ ቤቢ እያደረገ ያለው ጉዳይ ተገቢ ነው ወይንስ ተገቢ አይደለም? በተጨማሪም ቤተሰቦች ትንሿ ልጅ የተናገረችው ንግግርን ሰምታችኋል። እኛን ብትወደን ኖሮ ቤቱን አትሸጥብንም ብላ ልብ የሚነካ ንግግር ተናግረዋለች። በዚህ ጉዳይ ላይ እንግዲህ ከኔ በተሻለ እናንተ የራሳችሁን ሀሳብ ብትገልጹልኝ ደስ ይለኛል። ወደ ሌሎች ቪዲዮዎች እንሄዳለን። ያሁንማ ተወኝ። ያሁን እንጀራ ባለፈው ክፍለ ሀገር ሄጄል አንተ እንጀራው ውፍረቱ
ደስ ሲል እዚህ ለካ ጥላውን ነው የምንበላው። ኧረ ላሽ ጥላውን ይሄ ያው የኔ ጓደኛ ጥላውን እንጀራውን እንዲያርግ አያል ቬሎ በለው ሱቅ ሄጄ አይደል እንደ እንጀራ ስጠኝ አልኩት። አንድ እንጀራ ስጠኝ ስለው አይነሳልኝም አለኝ። አይነ የእውነት ነው የምከብለው ሰማል እንዴ ስስ እየተጣበቁ ስለ ፈብሎ እንደ ሚስታይ በዚህ ላይ ምግብ ቤት ስትሄድ እንጀራ ጭማሪ እንጀራ በእንዝርት እሺ በእንዝርት ነው የሚጠቀልሉት እንጂ እንደዛ ይጠቀል እንደዚህ ተጠቅዞ እንደ በፊት እንዲህ የለም እንዲህ እንደዝርት እንዲህ ተንዘር እሱን ተቀምጬ የሆነ ምግብ ቤት ስገባ ኩሽና የኛን ጽመላጭ ይዛል ገባች ነው ወደ ኩሽና ስትገባ አስፈራልኩኝ እንዴት ጽመላጫ እዛ ስትገባ ነው ምንድነው ጉዱ ይሳይ እንጀራ በምን እንደምትቀቅር ታውቃለህ? በኮምፕረሰር በጽመላጫ ነው ያነሳ። አራላሽ እንጂ ሰፌድ አይገባም። በጽመላጫ ከበዚህ መላጫ እንጀራ ራሱ ስታቀርብልኝ ድንጋይ ያስቀመጠች። እሺ ከእንጀራው ጋር ነፋስ ይወስድባል። ኧረ እባክህ አራላሽ ፍልፍሉ አንዳንድ ጊዜ ነገርን አግኖ ሲጮት በጣም ያበደ ነው። በነገራችን ላይ የኑሮ ውድነት እንዲህ ከሚሉ አንፃር አንዳንድ ነገሮች ላይ እኔ እንደውም የብር አስቴት መጨመር ነው የብር ዋጋ መጨመር ይሻላል ወይንስ የሚመጣው ፕሮዳክት ላይ የፕሮዳክቱን ኳሊቲ መቀነስ? እኔ በዚህ ጉዳይ ላይ እስከዛሬ ድረስ መልስ ያላገኘሁበት ነው። ለምሳሌ 20 ብር የሚሸጠው ነገር ኑሮ ከጨመረ 30 ብር ይግባና ይሸጥ። ነገር ግን እኛ ሀገር ግን እየሆነ ያለው ኳሊቲው ይቀነሳል፣ በዛ ላይ ብሩ ይጨምራል። ለምንድን ነው እንደዚህ የሚሆነው? ኳሊቲ ከሚቀነስ ብሩ ቢጨመር ይሻላል። ምክንያቱም በቃ አንድ ላይ ከነ ብሩ ቢያድግ ይሻላል። እኔ እንደዛ ብዬ ነው የማስበው። ብቻ ለማንኛውም ያው የኑሮ ውድነት እንዲህ በሚሄድበት ሁኔታ ላይ ከሰሞኑ አንድ ያዩት አንፍር ቪዲዮ ያለች እንግዲህ ደንቦቻችን ደንብ ከማስከበር ይልቅ ይቺን መርጣል እና ያቸሲ አረላሽ እንግዲህ ቤተሰቦች እንዲህ እያሉ ነው። ያው በጣም ለፉብን። እዛ ጋር ሲያባሩ እዚህ ጋር ሲያባሩ ህግን ሲያስከብሩ ከተጨማሪው ደግሞ ሌላ ተሰጥቶ በዚህች መጥቷል። እሱ ብቻ አይደለም የሰሞኑ ሰርግ ደግሞ እኔ ብዙ ያልገባኝ ጥያቄ አለ። አረ የሰሞኑ ሰርግ ምን ሊገባኝ አልቻለም። እስቲ ላሳያችሁ፣ አንድ ሁለቱን ልጋብዛችሁና ራሳችሁ ውሳኔ ሰጡበት። አቦ ጉራጌ ወጣ ብሎ የምሽራ እንባነሽ ተጨራ አመርካማ ማታሪ አጀት ሽንቱሪ አንጭን ያታነል አብነሜ ሳቢት ወይ አባማሽ አረራ አሬ ሳደጋራ አሽኪቶ አጋዳውታሽ ንብረቶ ይቻመ ጋይስ እኔ ከምንም በላይ ጭፈረው አይደለም የገረመኝ፣ መላጣው ነው። እዚህ መላጣው ቆም ፀጉር ቢኖር ቢያንስ አይቆረቁሩም እንዴ? እኔ በጣም ከባድ ነው። እዚህ ወረቀቷን በርግጥ ሰብሰብ አድርጎ ነው መሰለኝ የተገለበጠው። ለማንኛውም ይሄንም አይቻለሁ። የጉራጌ ባህል ነው መሰለኝ አይደል? በጣም ያበደ ነው። ምን ያህል ሙሽሮን ቢወደው ነው እንደዚህ ተገልብጦ እስከ መጨፈር ድረስ። እሱ ብቻም አይደለም ሙሽሮቹም ጭራሽ መገልበጥ ጀምረዋል። እስቲ እንያቸው። በቃ ምንም ማልክ ምንም ለባለቤቱ ተገልብጦ እንደዚህ ቆሙ። ሙሽራውን አይቶ ነው እንግዲህ ታዳሚም እንደዛ ተገልብጦ ሲጨፍር የነበረው። ብቻ ለማንኛውም በዚህ ዘመን የምታገቡት እንግዲህ ትዳራችሁን ይባርክላችሁ ብያለሁ። ብዙዎቹ ይጋባሉ፣ ነገር ግን ሳይስማሙ ይፋታሉ። እባካችሁን በተቻለ አቅም ልጅ በተለይ ከተመሰረተ ልጅ የሚባል ነገር ካለ መፋታትን እርሱት ይሻላል። ምክንያቱም ለቀጣዩ ትውልድ ጥሩ የሆነ ቤት ስራ እየሰራችሁ ነው። ምክንያቱም ሁሉም ነገር እንዳለ ልጆችም ያገባሉ ይፈታሉ እያለ ነው የሚሄደው። ፈት ሲንግል ማማ እየበዛ እንዲመጣ አያስፈልጊ አይደለም ቤተሰቦች። ስለዚህ ትዳራችሁ ላይ በተቻለ አቅም ጠንካራ ሁሉ ያው ተቻችሎ መኖርን የመሰለ ነገር የለም። እናቶቻችን ያወረሱን እሱ ነው። ተቻችሎ ኖረዋል። እኛም ደግሞ ተቻችለን መኖር አለብን። ወይም ደግሞ ከትዳር በፊት በደንብ አድርጎ መተዋወቅ ደግሞ አንደኛው አማራጭ ነው ብዬ አስባለሁ። የትዳር አማካሪ አይደለኝም። እናንተ ሙሉበት።
አቤት ጀንበሩ የለም ጀንበሩ የለም የለም ጀንበሩ አንተ ነህ እኔ ሌላ ነው ስሜ የት ነው ጀንበሩ አሁን ወጣ ሲመጣ ወሹ ሊገልህ ስለሚፈልግ እንዲጠብቀኝ የትም እንዳትሄድ ብሏል በል እሺ ጀንበሩ አቤት ጋይስ እኔ ከምንም በላይ ያስገረመኝ ምን እንደሆነ ታውቃላችሁ? ገዳይ ተገዳይ ነው ያቆም በፊት እንኳን ራሱ አረላሽ ደሞ እሱ ብቻ አይደለም ተገዳይ ለመገደል ቆሞ ጀንበሩ ሲባል አቤት አወያጂ ይለያል። ለማንኛውም ነፍስሽን በገነት ብለናል። እርሜን መነጽሬን ባወልቅ ማማ እንዴት አባቱ ነው የምታምሪው? ደግሞ ኳላ አበደን ምን አባን ያልከው እኔ ኧረ ጋይስ ያቺ አይሳይት ደግሞ አላፊ ሄድና ጾታ መለየት እስኪ ከብድሽ። በርግጥ ይሄ መነጽርን ባትወልቅ ለኛም ይከብደናል። ጺሙ እንደባብሰን ጺም አልኩ ለክ የለኝም ብቻ ያለውን ጺሙ እንደባብሰን ነው መለየት የሚቻለው እንጂ ኧረ በርግጥ ሰሞኑን የሆነ ቦታ ላይ አንድ ሴት አይቼ ነበር። ጺም ያላት ሴት አይቻለውና ያው እንግዲህ ትውልዱ እየከሸፈ መጥቷል። ጾታ መለየት እየከበደን ነው። ለማንኛውም ያርግልሽ ፓፓዬ፣ ተጠንቀቂ ለወደፊት በህይወት ማለት ነው። ደስታ የሚሰጥ ነገር ምንድነው? ጥሩ ምግብ መብላት፣ ተመጣጣነ ምግብ፣ አምቦሃ፣ ለስላሳ፣ ኮካ፣ ሚሪንዳ፣ ፋንታ፣ ቢራ፣ አረቄ ምናምን መጠጣት አይደበላለቅብህ። ከአልኮል ፍሪ ወደ አልኮል ወዳላችሁ በጣም ምርጥ ነው። ለማንኛውም በህይወታችሁ እስቲ ምንድነው የሚያስደስታችሁ? ይሄ ጥያቄ ወደ እናንተ አሳልፌያለሁ። ኮሜንት ሴክሽን ላይ በህይወታችሁ የሚያስደስታችሁ ነገር አርጉልኝ እስቲ። እንኳን ደስ አለሽ ወይዘሮ ሄለን፣ ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ ዶክተር። ዛሬ ባለቤቴን ይዤ የመጣሁት ለብቻ ነገርከኝ ምስራት ለባለቤቴም እንድትነግረው ነው። ጥሩ ምንድነው? እንኳን ደስ አለ አቶ ቴድሮስ፣ ባለቤት 4 መንታ ልጆችን አርግዛላለች። እውነት ነው? ፍቅር ያ ልጅ አባት ላረገኝ ደስ አይልም? በጣም ደስ ይላል። ህዝብ ልንሆን ነዋ። የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነዋ። ደስ ይላል። ይሄንን ክብራዊ ዘንድ የመረጥከኝ እኔ ማን ነኝ? የቱ ጽድቄ ነው? ደስ ይላል፣ ደስ ይላል። ጌታ ሆይ እኔ ልጄን አሳድጋልኩ እንጂ ክልል ጠየቅኩ፣ ህዝብ ልምራል። በቃ ልጆቹን ወደዚህ ምድር ስታመጣቸው ምን ወደ አንተ እቅፍ ትላለህ። አረባም ከዚህ በኋላ ደስ ይላል። ተዝረክረክ ንፍጣ በሃይስኩል ገብተር ግጫፍጫው አለ ምን ይሄ አንቺ ቢፍቶ የለሽ ጉድሽን ሰብስቢ አንቺን ከፍ ቲቸር እንዴት ነህ? አስቸጋሪ እንዴት ነህ? ሰላም ነው? ምንድን ነው ይሄ? አባቴ ነው። አባቴ? ኧረ ወላጅ ሆነ። እኛ ቅርብ ጊዜ የበቀለ ጺም አናውቅም። እኛ ላይ ቀልድ አይደል? ምር አይቀልዱ። ስራ ቁሜ ነው። ስራ አይደለም። ለምን እንዴ ብለህ ሰራ አይቆም። ምን አገባኝ እኔ ምን ማለት ነው? እቺ ልጅ አትማርም ከዚህ በኋላ እዚህ ግቢ። እቺ ልጅ አትማርም ጭራሽ። ለምንድን ነው የማትማርበት? ማለት ምንድን አባትሽ ነው? አባቴ ነው። ስለሆነ እንጂ አባቴ ነው። ኧረ እባክሽ ወጣት ስለሆነ። እሺ የማርሸት አባት አንተ ነህ? ማርሸት ልጄ ነች። አትመስልም? የዝናሽ ነው ስሟ። አንተ እንግዲህ አንተ እኔ ቀልድ ነው እንትን ያላችሁት ቀልድ ነው። ባለትዳር ወንዶች እባካችሁ አገኘን ብላችሁ ዝም ብላችሁ ሄዳችሁ አታስገቡ። ከዛ በፊት ሚስቶቻችሁን ምን ማድረግ እንዳለባችሁ እወቁ። አንደኛ ማቀፍና ማሟሟቅ ይኖርባችኋል። ሁለተኛ በውጨኛው የመራቢያ አካሏ ምክርሽ ጥሩ ነው፣ ግን ይቅር ናት። ይቅር ትዳርን አታውቂውም ማለት ነው። ባለ ትዳር ስለሆንክ ዝም ብለን እንትን ደረቅ ጣቢያ ነው። በነገራችን ላይ ብዙ እንደዚህ እንደምትገምቹው የአቅርቦት እንትን የተተረፈረፈ አቅርቦት የለውም። ደረቅ ጣቢያ ነው። አትቀባጥሪ እስቲ ምን ትላለች? በመድኃኒዓለም ትላለች ሰጣ አይ ቢሆን አይ ቤተሰቦች፣ ለማንኛውም ሰመረ ባሪው ልክ ልኳን ነግሯታል። እኛ ምንም አናገርም፣ ግን እንደዚህ አይነት ሀሳብ ካላችሁ አውድቁት። ምክንያቱም ያው ትዳር እንግዲህ በባልና ሚስት መካከል ያለ መጣጣም ነው። ስለዚህ ይሄን ያህል ፕሮሰስ የሚያስፈልገው የሆነ ስልጠና ሰልጥኖ ሰው የሚገባበት ነገር አታስመስሉት።
ቤተሰቦች ለማንኛውም ትዳር ያዛችሁ ትዳራችሁን ጠበቅ አድርጉ። ያላገባችሁም ደግሞ ወደ ትዳር ገስግሱ። ወቅቱ የትዳር ስለሆነ ነው። ብቻ ያው እኛም ሲንግሎቹ ለማግባት ታውት። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቪዲዮቹ እንደተዝናናችሁ ቁም ነገር እንደያዛችሁባችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን። እደግምላችኋለሁ። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ላይክ ያላረጋችሁ ነው ላይክ አድርጉ። ሀሳብ አስተያየታችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ፣ እኛ እንቀበላለን። ሰላም